ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ የምገኘው ከዚህ በፊት በወረኢሉ ወረዳ ቁጥር 4 ላይ ያሳየኋችሁ ስራ ነበር፣ ምስር ስንዘራ። ይሄ እንግዲህ ምስር ከ4 ሳምንት ኦልሞስት ወደ 1 ወር ሊሆነው ነው እና ዛሬ ነሐሴ 20 አካባቢ ነው እና በዚህ ጊዜ ምን ደረጃ እንደደረሰ ላሳያችሁ ነው። ኦልሞስት 1 ወር አካባቢ ነው ሆነው ማለት ነው። እና እንግዲህ እዚህ አካባቢ ምስር በሐምሌ ማነው ተዘርቶ በነሐሴ ወር በዚህ ሰዓት እንደዚህ አይጠበቅም። ምናልባት ምስር የሚዘሩ ከሆነ ከዚህ በኋላ ከነሐሴ ማብቂያ ወይም ደግሞ ጳጉሜ አንዳንዴ እስከ መስከረም ሊሄድ ይችላል፣ የዝናቡ ፍሰት የሚቀጥል ከሆነ ማለት ነው። እና እኛ ግን ያው እንግዲህ እንደዚህ እንደምታዩት ውሃ የሚፋሰስ ቦይ አዘጋጅተን ሜትር ከ20 በ40 ሜትር ከ20 መደቡ ነው ምስሩ የተዘራበት። ይሄ የምታዩት ቀጭኑ ቦይ ደግሞ ውሃ የሚፋሰስበት ነው እና በዚህ መንገድ አድርገን አሁን ያው እንደምታዩት ነው። የ1 ወር እድሜ ነው ያለው እና ጥሩ ሁኔታ ላይ ነው ያለው። ከተወሰነ ጊዜ በኋላ የዝናቡን ሁኔታ አይተን የተወሰነ ብዙም አረም የለውም፣ ግን ያለውን አረም የምናስወግድበት ሁኔታ ይኖራል ማለት ነው። እና እንግዲህ ምስርን ወደ ምርት ለመመለስ የመዝሪያ ወቅትን ባክ በማድረግ ለውጥ ማምጣት ይቻላል፣ ምስርን ወደ ምርት መመለስ ይቻላል የሚል እሳቤ ተይዞ ነው የስሪንቃ ግብርና ምርምር ማዕከል ከዚህ በፊት እንደገለጽኩላችሁ የምስራች የሚባል ዝርያ አስለቅቆ የዘር ብዜት ነው። አሁን የምታዩት የዘር ብዜት ማሳ ውስጥ ሆኜ ነው ዘር እያባዛን ነው በሰፊው ለአርሶ አደሩ ለማቅረብ። ከዛም ባሻገር ዘንድሮ የአርሶ አደሮች ላይ የተወሰነ የብዜት ስራ ለመስራት በጋራ የመግባባት ሁኔታ በመፍጠር እነሱ እንዲያመርቱ እኛ ዘሩን እንድንገዛቸው ተስማምተን ስራ እየሰራን ያለ ነው። በቀጣይ እሱን አሳያችኋለሁ። እንግዲህ አሁን የዘር ብዜቱ ይህን ይመስላል። ጥሩ እንትን ነው ያለው። በዚህ አጋጣሚ ወረኢሉና አካባቢው እንደ ሌሎቹ ቆላማ አካባቢዎች እንደ ሰሜን ወሎ አካባቢ ያለው የዝናብ እጥረት ችግር አለ። እዚህ አካባቢ የተሰጋው ማለት ስጋት ነበረ። በእርግጥ ግን የዛን ያህል ችግር እንደሌለ ነው ያየሁት። ይኸው እዚህ ጋር እንደሚታየው ለመንቀሳቀስም አስቸጋሪ ነው የሆነው የሚታየውና ጭቃው በጣም እንትን ነው እና በዛ መሰረት ነው ያለው። ሌላውን ደግሞ እንደዚህ ቀስ እያልኩ አሳያችኋለሁ። እሺ፣ እዚህ ጋር ደግሞ የዝርያ መረጣ ስራ አለን። የዝርያ መረጣ ስራችን ከዚህ በፊት የምስራች ዝርያ አስለቀናል ብያችኋለሁ። ከዛ ባሻገር ደግሞ አርሶ አደሮች የሚያዩት ባህሪ አለ። ምስር ጥቁሩ ምስር ገበያ ይፈልገዋል፣ ጣዕሙም የተሻለ ነውና እዛ ላይ ዝርያ ብታመጡ የሚል እሳቤ ስለነበራቸው የነሱን ሐሳብ የነሱን ጥያቄ ምላሽ ለመስጠት ከአካባቢው ላይ የኮሌክሽን ስራ ሰርተን ፒዩሪፋይ አድርገን ያንን ወደ ዝርያ ደረጃ ለማድረስ እየተሞከረ ነው። ዘንድሮ 2ኛ ዓመቱ ላይ ነው በዝርያ መረጣ ስራ ላይ ማለት ነው። በዚህ ዓመት የተሻለውን ዝርያ መርጠን በቀጣይ ዓመት ወደ ዝርያ ማረጋገጫ ደረጃ የምናሻግርበት ዓመት ላይ ነው ያለውና ይህ ሙከራም ያው እንደምታዩት ጥሩ አቋም ላይ ነው ያለው። በዚህ ሰዓት በዚህ መንገድ መሆኑ በጣም የሚበረታታና ጥሩ ነው እና እንግዲህ ይሄ ሁኔታ በዚህ የሚቀጥል ከሆነ በቀጣይ የተሻለውን የምንመርጥበት ሁኔታ ይኖራል ማለት ነው። እሺ፣ እዚህ ጋር ደግሞ ያው ሌላኛው የብዜት ስራችን ነው። እዚህ ጋርም እንደምታዩት የተሻለ ነገር ነው የሚታየው። እንግዲህ የምስራች የሚባለውን ቅድም እንደነገርኳችሁ የተለቀቀውን ዝርያ በሰፊው ለማዳረስ የዘር ብዜት በጣም ወሳኝ ነውና እሱን መሰረት አድርገን ያው በሐምሌ የተዘራ ነው። አሁን የ1 ወር ጊዜ ነው ያለው እና እዚህም እንደሚታየው የተሻለ ነገር እንዳለ ነው የምናየው። በቀጣይ እንግዲህ የምናነሳውን የዘር መጠን አይተን ለበርካታ አርሶ አደሮች ተደራሽ እናደርጋለን ብለን እናስባለን እና ይሄን ላሳያችሁ ብዬ ነው። እዚህ የምገኘው በወረኢሉ ወረዳ በቁጥር 07
ላይ ነው የምገኘው። የአርሶ አደር ማሳ ላይ ነው። ከዚህ በፊት እንደነገርኳችሁ ምስርን በሐምሌ መዝራት ይቻላል እና እንዲህ በውሃ በሚንጣፈፍ መልኩ ከተዘጋጀ ማምረት ይቻላል የሚለውን እሳቤ ይዘን ባለፉት 2-3-4 ዓመታት እዚህ አካባቢ ሰርተናልና ይህ የምታዩት ደግሞ አርሶ አደሩ የእኛን ምክር ሀሳብ ሰምቶ በራሱ መንገድ ልክ ስንዴ ለመዝራት እንደሚጠቀሙት ሹርቤ በማዘጋጀት በዚህ መንገድ በሐምሌ 20 አካባቢ የተዘራ ምስር ነው። እዚህ ጋር እንደምታዩት እንግዲህ ምንም የሚታይ ነገር የለም እና ጥሩ ሁኔታ ላይ ያለበት ሁኔታ ነው ያለው። ይሄ ምንድነው እንግዲህ እኛ በቀጣይ የምስራች ሚል ዝር ሰተነው ነው። በእርግጥ በነገራችን ላይ ያንን እንደ ዘር ማባዛት ነው ኮንሲደር አድርገን በኋላ ዘሩን ልንገዛቸው ማለት ነው። እና አሁን እንደምታዩት ያው ምንም የሚታይ ነገር የለም። ጥሩ ሁኔታ ላይ ነው ያለው። ልክ ስንዴ እንደሚዘሩበት መንገድ እየሰሩ ያሉበት ሁኔታ ነው የሚታየው። እና ይህንን እንግዲህ በሌሎችም አርሶ አደሮች ላይ እናያለን። እንግዲህ ጥሩ ግንዛቤ ፈጥረን ይህንን ምስርን ከምርት ውጪ ወጥቶ ነበር። ያንን ባክ ለማድረግ ጥረት እያደረግን ነው። ጥረታችንንም ያው አርሶ አደሩን የማሳመን ስራ ሰርተን ወደ ትግበራ ላይ እየተገባ ያለበት ሁኔታ ነው ያለውና ይህንን ዛሬ ላሳያችሁ ብዬ ነው። ሌሎችንም እንዲህ አለፍ አለፍ እያልኩ አሳያችኋለሁ። እሺ እንግዲህ እንዳሳየዋችሁ ነው። በተለያዩ አካባቢዎች ላይ ምስርን ወደ ምርት ለመመለስ ከፍ ያለ ጥረት እያደረግን ነው። ከሁሉ ይበልጥ ደግሞ ደስ የሚለው ስራ አርሶ አደሮቹ ከኛ ተቀብለው እኛ ያልናቸውን ሰምተው መሬት ላይ ያሳረፉበትና እነሱ ማሳ ላይ ያየነው ነገር በጣም ተስፋ ሰጪና ጥሩ ነገር እንደምንፈጥር የሚያመላክት ነገር ነው ማየት የቻልነው። እንግዲህ የስሪንቃ ግብርና ምርምር ማዕከል በተለያዩ በሶስቱም ዞኖች ላይ በጣም ችግር የሆኑ ነገሮችን ላይ ትኩረት በማድረግ የተለያዩ ቴክኖሎጂዎችን እያወጣ ተደራሽ እያደረገ ነው። ደቡብ ወሎ ከዚህ በፊት በነበረው የባቄላን ወደ ምርት የመመለስ ስራ ሰርተን ትልቅ ሰክሰስፉል የሆነ እና የስሪንቃ ባቄላ እስከሚል ድረስ አካባቢው አርሶ አደር ወደ ባቄላ ምርት የመለስንበት ትልቅ ስራ አለ። ልክ እንደዛው ምስርም ከምርት ውጭ ወጥቷል። በተለይ ለገሄዳ ወረኢሉ በጣም ጥሩ አብቃይ የነበሩ ወረዳዎች ነበሩ። አሁን ከምርት ውጭ ወጥቷል። ስለዚህ የስሪንቃ ግብርና ምርምር ማዕከል ይህንን ችግር መሰረት በማድረግ ዝርያ በማውጣት የአሰራሩን ምስር የሚዘራበትን ወቅት ወደኋላ በማምጣት የተለያዩ አፈር አያያዞችን ወይም የሶይል ማኔጅመንትን እንደዚሁ ደግሞ ያዘራርና በማምጣት ወደዚህ በማምጣት ወደ ሐምሌ በማምጣት ምርትን መመለስ ይቻላል የሚለውን እሳቤ በመያዝ ላለፉት 5 ዓመታት ሰፊ ስራ ሰርቷል። በጣም ሞዴል ከሆኑ አርሶ አደሮች ጋር በጋራ በጣም በተደጋጋሚ በስልጠናም በድርጊትም አብሮ ሰርቷል እና ዘንድሮም እንደዚሁ ወደ ለገሄዳም ከወረኢሉም አጠቃላይ ወደ 15 የሚደርሱ አርሶ አደሮች ዘር ሰተናቸው የዘሩበት ሁኔታ ነው ያለው እና የተወሰኑትን ዛሬ ያው ለማየት ሞክረናል። አመላካሽ ነገር አለ። ጥሩ ነው፣ የሚያበረታታ ነው። በቀጣይ ይህንን በሰፊው ለማድረግ ደግሞ እኛም የዘር ብዜቶቻችን ስራዎችን እየሰራን ነው። በጃማ በወረኢሉ እንደዚሁ በአርሶ አደሮች ማሳ ላይ የዘር ብዜት ስራ እየሰራን ነው። በቀጣይ ይህንን የተባዘውን በጥሩ ሁኔታ ማመረት ከተቻለ ይሄንን ለቅመን አበጥረን የተሻለውን ዘር በሰፊው የምናሰፋበት ሁኔታ ይኖራል ማለት ነው። እንግዲህ አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። በቀጣይ በሌላ ፕሮግራም እመለሳለሁ። እስከዛው ቸር እንሁን። ባይ ባይ።